የኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት የ1446ኛውን የሐጅ ጉዞ ምዝገባ ጥር 15 2017 ጀምሮ ምዝገባ መጀመሩን ማስታወቁ አይዘነጋም። ምክር ቤቱ የ1446ኛው የሐጅ ጉዞ ለማድረግ ለሁጃጆች ምቹ ሁኔታዎችን ለመፍጠርም ብዙ ርቀት እንደተኬደበት ገልጿል። ለ2017 የሐጅ ጉዞ 10,000 ሰዎችን ለመመዝገብ እቅድ መያዙን የኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት ሐጅና ዑምራ ዘርፍ ኃላፊ አስታውቆ ነበር። የሐጅ ጉዞ ወጪዎችን ከህብረተሰቡ የገንዘብ አቅም ጋር ለማጣጣም ምክር ቤቱ ከፍተኛ ጥረት ማድረጉን ገልጿል። ይሁን እንጂ የብር ዋጋ ማሽቆልቆልና ሁሉም የአገልግሎት ክፍያዎች በውጭ ምንዛሬ የሚከፈሉ በመሆናቸው ምክንያት የዋጋ ጭማሪው እንዳለ አስታውቆ ነበር። ይህ በእንዲህ እንዳለ የሐጅ ተጓዦችን ምዝገባ ለማሳለጥ በሁሉም ክልሎችና ከተማ አስተዳደሮች ተደራሽነትን በማረጋገጥ በሀገር ውስጥም ሆነ በዓለም አቀፍ ደረጃ አጠቃላይ የአገልግሎት አቅርቦት ስርዓት መቋቋሙ ተገልጿል። በዘንድሮው የሐጅ ጉዞ ዋጋ ተመን ጭማሪ ጋር ተያይዞ የሁጃጆች መጠን በተቀመጠው ኮታ ልክ ሙሉ ለሙሉ ሊሄዱ ይችላሉ የሚል ግምት እንደሌለ የሐጅና ዑምራ ዘርፍ ኃላፊ ሐጅ አብዱል ፈታህ መሐመድ ተናግረዋል። በተቻለ መጠን በተመዘገበው በተጠቀሰው ወይም ከሐጅ ሚኒስቴር ጋር በተግባባነው መሰረት ይሄንን ሁሉ ሁጃጅ ለመውሰድ ጥረት እናደርጋለን። እርግጥ ነው አንድ ማይካድ ነገር አለ። ባለፈው አመት በ$57 ሬት ሲመነዘር የነበረው ብር ኦልሞስት አሁን ይሄንን ኢንተርቪው ያደረግን ባለበት ሰዓት ወደ 127 አካባቢ ደርሷል። which means ከእጥፍ በላይ ነው የሆነውና ምናልባት አንዱ ቻሌንጂንግ እንትን ሊሆንብን የሚችለው ይሄ ነው። ከዛ በተረፈ ይሄ አሁን ሀገሪቷ ውስጥ ያለው የኢኮኖሚ መዋዠቅ የማህበረሰቡ ኢኮኖሚ የሥራ ሁኔታ እነዚህ ነገሮች ሁሉ ተዳምሮ በፈለግነው ልክ ሊሄድልን ይችላል ወይስ አይችልም የሚል ስጋት አለ። እስካሁን ክሊር ኢሜጅ አላገኘንበትም። ዞሮ ይሄ በሂደት በስራ የሚታወቅ ነው። በመናደርጋቸው አግሪመንቶች ኢንጌጅመንቶች አክቲቪቲዎች የሥራ ሂደቶች እና በተቻለ መጠን ታርጌታችን 10,000 ነው ብለን እስካሰብን ድረስ ይሄን 10,000 ሁጃጅ መዝገብም መኻደምም በመንችልበት ካፓሲቲ ፍጥነት ሂደትና ተያያዥነት ያላቸው ፕሮሲጀሮችን ስናደርግ ይሄን 10,000 ሰው እናገኛለን የሚል ተስፋ አለን። የወደፊቱን እንትን በአላህ እጅ ነው ያለው። የኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት ሁጃጆችን ከእንግልትና ካላስፈላጊ ወጪ ለመታደግ ባለፉት ጊዜያቶች የተጀመሩና ተግባር ላይ የዋሉ አበረታች ሂደቶች እንደነበሩ አይካድም። በዚህ በዘንድሮው ከአምናው በተለይም ለሁጃጆች ሁለንተናዊ አገልግሎት እንዲያገኙ ከኢትዮጵያ ጀምሮ እስከ ሐጅ ቦታው ድረስ ያሉ መስተንግዶችን የተሻለ ለማድረግ የሐጅና ዑምራ ዘርፍ አመርቂ የሚባሉ ስራዎችን በዚህ ዓመት እንዳከናወነም የሐጅና ዑምራ ዘርፍ ኃላፊ ተናግረዋል። አብዛኛዎቹ ስራዎች ተሻሽለዋል። እንግልት አልባ ነበሩ። ሲስተም ቤዝድ ነበሩ በሚባልበት ሰዓት አብዛኛዎቹ ስራዎችን ያተኩሩ የነበረ ኢትዮጵያ ላይ ያለው ስራ ነው። ኦፍ ኮርስ የሐጅ ስራ በባህሪው ሁለት እንትኖች ፌዞች አሉት። ፈርስት ፌዝ የመጀመሪያ ፌዝ እና ሁለተኛ ፌዝ ይባላል። የመጀመሪያው ፌዝ ኢትዮጵያ ላይ ያለው የምዝገባ ሂደት ነው። ከምን ጀምሮ የሐጅ ኦፕሬሽን ነው። ከምን ይጀምራል? ከምዝገባ ይጀምራል። ባለፈው አመት ሐጅ ሰው በሚፈልግበትን ሰዓትን ከመጀመሪያ ጊዜ ጀምሮ ፓስፖርቱን እስኪያገኝ ቪዛውን፣ ቲኬቱን፣ ክትባት እነዚህ ሁሉ አገልግሎቶችን የሚያገኝ የነበረው አዲስ አበባ ላይ ባለው የጠቅላይ ምክር ቤቱ ዋና መስሪያ ቤት ነበር። ነገር ግን ባለፉት 2 አመታቶችን በተወሰነ ደረጃ ባደረግናቸው ጥረቶች ሁጃጁ እዛው ባለበት አካባቢ ፓስፖርቱን ማግኘት እንዲችል ባለበት አካባቢ ቪዛውን ባለበት አካባቢ ቲኬቱን እንደውም ፈርዘር ባለፈው አመት ስንጥራቸው ከነበሩት እንዲሳኩል ምናልባት በዚህ አመትም ገፍተንባቸው እንሄዳለን ብለን ያሰብናቸው ሁጃጆቹን አገልግሎቱን ይሄ የጉዞ ዶክመንቶችን ባሉበት ማግኘት ከቻሉ ፓስፖርት ማግኘት ከቻለ አንድ ሐጅ ተመሳሳይ ቪዛ፣ ቲኬት፣ ክትባቶችን ባለበት አካባቢ ማግኘትን ከቻለ ኔክስት ስቴፕ ወደ ሳውዲ ለመሄድ የሚያስፈልገው ምንድነው? አዲስ አበባ መምጣት ነው። ምናልባት የሎጂስቲክ አገልግሎቶችን ከማቅረብ አኳያ
ስራውም ወጥነት እንዲኖረው ሳውዲን በሚሄድበትን ሰዓትን ያገሉትን አገልግሎቶችን ከመቅረብ አኳያ እንዲሳለጥልን ወጥ የሆነ አሰራር መከተል አለብን በሚል እጣም በማውጣት በዞን ከፋፍለን ዞን 1 ዞን 2 ዞን 3 ብለን ከፋፍለናል which means ይሄ ፖሊሲ ፈርስት ካም ፈርስት ሰርቭ የሚለውን ሳይሆን ኢምፕሊመንት ያደረግነው የአንድ አካባቢን ማህበረሰብ አንድ ላይ ካሉበት መንደር አንድ ላይ መውሰድ እንደገና ከሄዱም በኋላ በአንድ አካባቢ በአንድ መንደር ማስቀመጥ ይሄ የራሱን የቻለ ፋይዳ አለው አንድ ከዚህ በሚንቀሳቀሱበትን ሰዓትን ያለው የሎጂስቲክ ያቀርቦት ሂደትና የመረጃ ፍሰቱ ወጥነት ይኖራል ሁለተኛ ከተለያየ አካባቢ መጀመሪያ መጥቶ የተመዘገበ ነው የሚለውን ፖሊሲ ኢምፕሊመንት እናድርግ ብንል እንኳን ከጂጂጋ ለምሳሌ የተመዘገበው ሰው 1000 ሰው ነው ብንል ፎር ኤግዛምፕል አምስቱ ሰው ይሄድና አምስቱ ሰው ይቀራል አምስቱ ሰው ቀረሁኝ ብሎ ነው የሚያስበው የተረጋጋ ሆኖ ሳይኮሎጂካሊ ስቴብል ሆኖ አይቀም ስትረስ ይፈጠራል ይደውላል ይጨነቃል አንዳንድ ጊዜ ፋሚሊዎችም ከዚህ ጋር ተያይዞ ሊለያዩ ይችላሉ አብሮ ይመጡ ወይም ግሩፕ ፓኬጅ ይዞ ይመጡ ይሄንን በባለፈው አመት በዞኒንግ ፖሊሲ ተከትለን ስንሄድ በዚህ መልኩ ሁጃጁን ወስደናልና የአገልግሎት አቀራረብ ሂደቱ የበለጠ የተሳለጠልን የበለጠ የሁጃጁን ሳቲስፋክሽን እየጠበቀን ስንሄድ የሥራው መሻሻል ፕሮግረስ በራሱ አቅጣጫዎችን ይሰጣል ተጨማሪ ምን ብታሻሽል ይችላል የሚለውን አቅጣጫ ይሰጣል ኦፍ ኮርስ ሳውዲ ላይ በመንሄድበት ሰዓት ከተለያዩ ሀገራቶች መጅሊሶች የሐጅ ኦፕሬሽን የሚያካሂዱ ተቋማት ጋር የምንወስዳቸው የምናያቸው የምናስተውላቸው ትምህርቶች በራሳቸው ሌላ ግብዓት ሆነው ሳለ ማለት ነው በዘንድሮው የሐጅ ጉዞ የኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ በዚህ ዓመት ከኢትዮጵያ አየር መንገድ ጋር በመነጋገር የሁጃጆችን እንግልት የሚቀንስ እንዲሆን በረራዎችን ለማስተካከል ከፍተኛ ጥረት እየተደረገ እንደሚገኝ ኃላፊው ገልጸዋል ከጂጂጋ አካባቢ ያሉ እንትኖችን በመጀመሪያው ፌዝ ስናነሳ ይሄ ሁሉ ዶክመንት በእጃቸው እስካለ ድረስ ለአንድ ኢትዮጵያዊ ወደ ውጭ ለመጓዝ ሐጅ ለመሄድ የሚያስፈልገው ሙሉ ዶክመንት በእጁ እስከገባ ድረስ ለምን ፈርዘር ኢትዮጵያ አየር መንገድ የሚያቀርብልን የፍላይት አገልግሎት ቻርተር ፍላይት ነውና ለምን ይሄንን ካለበት አካባቢ ከጂጂጋ ፍላይቱ ከአዲስ አበባ ጂጂጋ ከሚሆን ከአዲስ አበባ መዲና ከሚሆን ይልቅ ለምን ከጂጂጋ መዲና አይሆንም የሚል ርቀት ድረስ ለመሄድ ጥረት አድርገን ነበርና ምናልባት በወቅቱ አንድ ሌት ሆነ ጥያቄ ነበር የቀረበው በዛው ልክ ደግሞ ይሄ ተያያዥነት ያላቸው የሎጂስቲክ አድሚኒስትሬቲቭ እንትኖችን በፈለገነው ርቀት ልክ ልንሄድ አላስቻለንም ዞሮ ግን ከጂጂጋ ተነስቶ አይሄድ እንጂ ሰው ካለበት አካባቢ ተነስቶ አይሄድ እንጂ ሰው ቀጥታ ኢትዮጵያ አየር መንገድ ኤርፖርት ላይ ባዘጋጀው ፋሲሊቲ አማካኝነት ካለበት አካባቢ ኮንትራት ይዞ ቀጥታ ኤርፖርት ይመጣል ኤርፖርት ላይ የተወሰነ ፋሲሊቲዎች አሉ እዛ አረፍት ያደርጋል ዳይሬክት ወደ መዲና ነበር ፍላይ የሚያደርገው ምንም አይነት እንግልት አንዳንዶቹ አዲስ አበባ ምን እንደምትመስል ሳያውቁ ነው ዶክመንቶች ባሉበት ደረሳቸው ለሌት ፍላይ ታረጉ ቀጥታ ኤርፖርት ገቡ እዛ ትንሽ ናፓረጉ ጧቱኑ ተነስተው ለሌት ላይ ወደ ሳውዲ ሄዱ በዚህ አመት አንድ በተለይ ይሄ ፍላይት አሬንጅመንቶችን ለማስተካከል ጥረት እናደርጋለን በተለይ የምናነሳቸው ሁጃጆች ከአካባቢያቸው ላይ ከሚመለከታቸው የሎጂስቲክ አገልግሎት አቅራቢ ተቋማት ጋር በመነጋገር በተቻለ መጠን የጉዞ ሂደታቸው ይሄ ሎካል የሚያደርጉትን ፍላይት ከአሉበት አካባቢ ተነስተው የሚያደርጉትን የጉዞ ሂደት እንዲሳለጥ ጥረት እያደረግን ያለን ባለፉት ጊዜያቶች በፓስፖርት አከፋፈል ላይ የሐጅ ጉዞዎች መጠነኛ የሆነ እክሎች እንደነበሩና እነዚህን ለማስተካከል በዘንድሮው የሐጅ ጉዞ የበለጠ ለማሳለጥ ከኢሚግሬሽን ጋር ሰፊ ውይይት እንደተደረገና ከመጅሊስና ከኢሚግሬሽን ኮሚቴ በማዋቀር ሂደቱ የተሳለጠ እንዲሆን ስራዎች በጋራ እየተሰሩ እንደሆነም ተጠቅሷል የፓስፖርት አከፋፈል ሂደት ላይ ትንሽ እክሎች ነበሩ ይሄንን የበለጠ ከማሳለጥ አኳያ ባለፈው አመት በተደረጉትን የፓስፖርት ማከፋፈል ሂደት ላይ እርግጥ ነው የኢትዮጵያ ኢሚግሬሽን ባለስልጣን በቂ የሚባል ሰፖርት ሲያደርግልን ነበር በዚህ አመት ደግሞ የባለፉት አመታቶች ፓስፖርት አከፋፈል ሂደት ላይ የተስተዋሉትን ክፍተቶችን አይተን ከኢሚግሬሽን ጋር ሰፊ ውይይት አድርገን እነዚህ ነገሮችን በተሳለጠ መልኩ እንዲሄዱ ከመጅሊሱና ከኢሚግሬሽን ኮሚቴ ተዋቅሮ ሰው ተመድቦ ልክ ክልል ላይ
ምዝገባ ሂደቱ እንዲያሳልጡ ሰዎችን እንደመደብነው ሁሉ ኢሚግሬሽን ቅርንጫፎችም የክልል ምዝገባ ጣቢያ ባለሙያዎች ከክልል መጅሊስ ኃላፊዎቻቸው ጋር ተነጋግረው ሰው እንዲመድቡ ማድረግ እና ፓስፖርቱን የማግኘት ፕሮሰስ የተሳለጠ እንዲሆን ማድረግ የምንችልበትን ሂደት አስተካክለናል። ይሄ ኢትዮጵያ ላይ ካለው አገልግሎት አኳያ ነው። የሐጅና ኡምራን ጉዞ በተመለከተ አልፎ አልፎም ቢሆን የሚነሳው ቅሬታ ሳውዲ ውስጥ ሁጃጆችን ከመቀበል አንስቶ የተሟላ መስተንግዶ መስጠት ላይ ብዙ ጊዜ ቅሬታ ሲነሳ ይስተዋል እንደነበር ይታወሳል። ለዚህ ቅሬታ መነሻ የሚሆኑት ደግሞ በሳውዲ የሚኖሩ በመስተንግዶ ላይ የተሰማሩ ኤጀንሲዎች እንደነበሩ ተገልጿል። የሐጅና ኡምራ ጉዞን እንከን የለሽና የተሻለ ለማድረግ በርካታ ጥረቶች እንደተደረጉና ከዚህ በፊት አገልግሎት ሲሰጡ የነበሩ ኤጀንሲዎችን መቀየርና በመትካቸው ደግሞ በአሰራራቸው ከፍተኛ ልምድና እውቅና ያላቸውን የሐጅና ኡምራ ዘርፍ አወዳድሮ የተሻለ አገልግሎት እንዲሰጡ ማድረጉ በዚህ ዓመት የተሰሩ መልካም ስራዎች እንደሆኑ የሐጅና ኡምራ ዘርፍ ኃላፊ ተናግረዋል። ሳውዲ ላይ ያሉ አገልግሎቶች በተወሰነ ደረጃ ባለፈው ዓመት መሻሻል ያለባቸውን ክፍተቶች ያስተዋልንበት አጋጣሚ ነበርና ልክ የባለፈውን ሐጅ ኦፕሬሽን እንደጨረስን ወደ ኢትዮጵያ እንደተመለስን የሰራ ነው የመጀመሪያው ስራ በሁሉም ዴስኮች በሁሉም ዲፓርትመንቶች በኩል የተስተዋሉ በጎም ጥሩ የሚባሉትንም ለይተን እንደዚሁም ኔጌቲቭ ኢምፓክት ያላቸውንም እንደዚሁ ለይተን ማሻሻል የሚገባንን ማረም የሚገባንን በዛው ልክ ቀርጸን ነክሰን ካወጣን በኋላ ትልቁ ክፍተት ሆኖ ያገኘነው ሳውዲ መሻዒር ላይ የሚቀርቡ አገልግሎቶች ናቸው። መካ ላይ መሻዒር ቢባል ሚና፣ ሙዝደሊፋ፣ አረፋ ላይ ያሉ አገልግሎቶች ናቸው። በተወሰነ ደረጃ የተወሰነ የሁጃጁንም ቅሬታ የመጅሊሱንም እንትን ይዞ መጥተዋል ተብሎ እሱም ይሄን ያክል በተጋነነ ደረጃም ባይሆን ክፍተት አይተንበታልና እየሰራን ያለነው ሰርቪሱን የበለጠ ለማሻሻል ኢምፕሩቭ ለማድረግ እንደሆነ መጠን ስታንዳርዳችን ከፍ ብሎ በአገልግሎት አቀራረብ ሂደት ላይ ሳውዲ ሐጅ ሚኒስተር በሚያወጣቸው መስፈርቶች ስታንዳርድ ላይ ራሳችን ማግኘት እንፈልጋለን። ከዛ ማኳያ ክፍተት ስለተገኘበት ብቻ ሳይሆን ባይ ኢትሰልፍ ባይ ዲፎልት መሻሻል ስላለበትም ጭምር የሁጃጁ ሳቲስፋክሽን በዛው ልክ መጠበቅም መረጋገጥም ስላለበት መሰራት አለበት ብለን ያሰብነው የመሻዒር አገልግሎት የሚያቀርቡትን ሙአሰሳዎችን የመለየት ስራን የሰራ ነው። እነዚህ መሻዒር አገልግሎት የሚያቀርቡ ሙአሰሳዎችን ከኢትዮጵያ እስልምና ጉዳዮች ከባለፉት አመታቶች የሐጅ ኦፕሬሽን አቀራረብ ተሞክሮ ማውጣት ያለባቸው መስፈርቶችን አውጥተን እነዛ መስፈርቶችን ይዘን እያንዳንዱ ሙአሰሳዎችን ማንም አይነት ሶስተኛ ወገን ሳያስፈልገን በአካል ሄደን ቀጠሮ ወስደን ከበላይ አመራሮቻቸው ጋር ሰፊ ውይይት ካደረግን በኋላ ባስቀመጥናቸው መስፈርቶች መሰረት መረጃዎችን እንዲሰጡን አደረግን። ከዛ ተመልሰን ኢቫሉዌት አደረግንና ከኮስት ኢፌክቲቭነስ አኳያ ከአገልግሎት አቀራረብ ካላቸው ሰፊ ጊዜ ተሞክሮ ልምዳቸው ከሐጅ ሚኒስቴር በኩል ያገኙት ልምድ ማህበረሰቡ ዘንድ ያላቸው ፖዚቲቭ ስም ጥሩ ስም እነዚህን ሁሉ ከግምት ውስጥ አስገብተን ቴክኒካል ይሄ ሳይንቲፊክ ወይ ኢቫሉዌሽን ሞዴሎችን ተጠቅመን በዛ ልክ ኢቫሉዌት አድርገን ደህና የሚባለው ሙአሰሳ መርጠናል። የዋጋም ጭምር በዚህ ውስጥ ታሳቢ የተደረገ ነውና ይሄ ሙአሰሳ ጋር ቀድመን ከየትኛውም ጊዜ በፊት ከዚህ ቀድሞ ከሚደረጉት ጉዞች ከ3 ወር በፊት ቀደም ብለን ሄደን ከዋጋው ጋር ተነጋግረን አገልግሎት የሚያቀርባቸው እያንዳንዱ ስቴሽኖች ላይ የምንፈልጋቸውን አገልግሎቶች ከአገልግሎት አቀራረብ አኳያ ይሄ የሐጅ ኦፕሬሽን በባህሪው ብዙ ህዝብ የሚመጣበት እንደመሆኑ መጠን በተቻለ መጠን ሰፊ ጊዜ ተወስዶ ቅድመ ዝግጅት ይፈልጋል። ለቅድመ ዝግጅቱ ደግሞ ኮኦርዲኔሽን ለማድረግ ኮኦርዲኔተር ቲም ያስፈልጋል። በእያንዳንዱ ስቴሽን ሚና ላይ ከሙአሰሳውና ከመጅሊሱ፣ አረፋ ላይ ከሙአሰሳውና ከመጅሊሱ፣ መዲና ኤርፖርት የመጀመሪያ ምን ሄደው እዛ እንደመሆኑ መጠን መዲና ኤርፖርት ላይ ቀበላ የሚያደርጉ ኢትዮጵያውያን ቲሞች ከተቋሙ ጋር በእንደዚህ አይነት መልኩ ለእያንዳንዲቱ አገልግሎት መቅረቢያ ስቴሽን ላይ ጆይንትሊ መስራት የሚቻልበትን የኮሚቴ መዋቅር የአሰራር ሂደት ኢንክሉዲንግ ይሄንን ሙአሰሳ አንድ እንድንመርጥ ያደረግበት ምንድነው የሚጠቀማቸው ቴክኖሎጂዎች ሁጃጆች በዚህ ባለፈው አመት ሲሄዱ ሮሚንግ
አገልግሎት ተጠቃሚ ሆኗል። ከቴሌ ጋር ተነጋግረን ባቀረብነው ሰርቪስ በዚህ ዓመት ግን ለምዝገባ ማዕከላት ባለሙያዎችም ሲሪየስ አድርገን ያስቀመጥነው ትክክለኛ የራሱን ቁጥር ያስመዝግብ ሁጃጁ ሞባይሉን ለብዙ ፐርፐስ ስለምንፈልገው በተለይ ሮሚንግ አገልግሎት ከማቅረብ ባሻገር በዚህ ዓመት አግሪመንት የፈጸመው ሙአሰሳ የሁጃጆቹ ቁጥር አግኝቶ የሁጃጆችን ሞባይል አክሰስ ሲያደርግ ከሁጃጆቹ ዳታ ተንተርሶ የኸይማ አገልግሎት በተገቢው ያገኙ መሆኑ በሚና በአረፋ በሙዝደሊፋ በጀመራት መሐከል ባሉት አክቲቪቲዎች ላይ ሁጃጁ እንዳይጠፋ እንግልት እንዳይገጥመው ችግር እንዳይደርስበት የሆነ ኢመርጀንሲ ኢሹዎች ቢኖርበት ሙአሰሳው ሆነ የኛ ቲም ቀርቦ እርዳታ ሊያደርግለት እንዲችልና እነዚህና ተመሳሳይነት ያላቸውን አገልግሎት በማቅረብ አኳያ ሙአሰሳው የሚጠቀማቸው ቴክኖሎጂዎችን ጭምር ከግምት ውስጥ ባስገባ መልኩ የመረጣ ሂደቱን ተከትለን ሙአሰሳውን መርጠን መተናል። የኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት ከፍተኛ ኃላፊነት ወስዶ ከሚሰራቸው ዘርፈ ብዙ የኃላፊነት ስራዎች መካከል ሐጅ አንዱና ዋነኛው ተግባሩ ቢሆንም ነገር ግን ጠቅላይ ምክር ቤቱ ህዝበ ሙስሊሙን በሌሎች ጉዳዮች ላይ ለማገልገል እንዲመቸው ጠቅላይ ምክር ቤቱ ይህንን የሐጅ ጉዳይ ሌላ አካል ኃላፊነት ወስዶ እንዲሰራውና ጠቅላይ ምክር ቤቱ ሌሎች የሙስሊሞች ጉዳይ ላይ ትኩረቱን አድርጎ ለመስራት እንዲችል ምን የተጀመሩ ሂደቶች እንዳሉ ነጃሺ ቲቪ ለሐጅና ዑምራ ዘርፍ ኃላፊ ላቀረበላቸው ጥያቄ ተከታዩን መልስ ሰጥተውናል። በትክክል ይህንን ሰርቪስ አገልግሎት አውትሶርስ ብናደርገው ተቋም እንደ ተቋም ቀደም እንደተባለው በሌሎች ስራዎች ላይ ኢንጌጅድ ቢያደርግና ይህንን ሰርቪስ ዲሊቨር ቢያደርግስ የሚለውን አቅጣጫ በፊው ውይይት ከተደረገበት በኋላ መጨረሻ ላይ አንድ ይህንን አገልግሎት በግል ሴክተሩ ላይ በትክክል ማቅረብ የሚችሉ ተቋማትን ልናበቃ ይገባል። አሁን ያለንበትን ስታተስ ይሄ አይደለም አሉ በዚህ ዘርፍ የተሰማሩ ተቋማት አሉ ግን ይህንን ያክል ማስ የሆነ ሰፊ ሁጃጁን ማስተናገድ በሚቻል ልክ ራሳቸውን ኳሊፋይድ ያደረጉ አገልግሎት አቅራቢ ድርጅቶች አሉ የሚል የለም በቀረበው ጥናት መሰረት አንዱ የሚከለክለን ይሄ ነው። በሂደት ግን እንደ ጠቅላይ ምክር ቤት ስትራቴጂክ እንትን አድርጎ እየሰራበት ያለበት በተቻለ መጠን ይህንን አገልግሎት ተቋሙ አውትሶርስ ቢያደርገው ኢፌክቲቭሊ ተቀብለው በመጅሊሱ ልክ ሳይሆን ከመጅሊሱም በላይ የሁጃቹን ሳቲስፋክሽን በጠበቀ መልኩ አገልግሎት ሊያቀርቡ የሚችሉ ተቋማትን ማብቃትና ማፍራት ላይ በረጅም ጊዜ ሂደት መሰራት አለበት የሚል አቋም አለ። በዚህ ልክ እየተሰራበት ነው። የኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት የራሱ የሆነ ተጨማሪ ገቢ የሚያገኝባቸውን አማራጮች ለመጠቀም የሚያስችሉትን ሂደቶች መፍጠር ላይ ሊሰራ ይገባዋል ሲሉ የሐጅና ዑምራ ዘርፍ ኃላፊ ተናግረዋል። ሁለተኛ ስራዎች እየተሰራበት ያለ ከባለፉት 2 ዓመታቶች የበለጠ ደግሞ ከባለፈው ዓመት አኳያ እነዚህ ነገሮች በተቻለ መጠን መጅሊሱ ሙሉ ለሙሉ ገቢውን ሐጅ ላይ ዲፔንድ ማድረግ የለበትም። የራሱን ገቢዎች የሚያገኝባቸውን ሚንሶች መፍጠር አለበት። አንድ የራሱን ወቅፎች መገንባት አለበት። የራሱን ድርጅቶች ቤኔፊት ወይም አድሚኒስትሬቲቭ ኮስቶችን መሰብሰብና የራሱን የሥራ ሂደቶችን ማሳለጥ የሚችልበትን መካኒዝሞች መፍጠር አለበት የሚለው ስራ በተገቢው መልኩ በሰፊው እየተሰራበት ነው ያለው።